ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናል ቤተሰቦች፣ እንግዲህ ኮምፒውተር ከመግዛታችሁ በፊት ማየት ያለባችሁን ነገሮች ነው ዛሬ የምናየው ማለት ነው። ከነዛም ውስጥ እንግዲህ አንዱ ስለሆነው ፕሮሰሰር ነው። ፕሮሰሰር ማለት እንግዲህ የአንድ ሰው አይምሮ ማለት ነው። ልክ እንደዛ እንግዲህ ፕሮሰሰርም ለአንድ ኮምፒውተር ዋና መሰረታዊና አስፈላጊ ነገር ነው ማለት ነው። ዛሬ የምናየው ስለ ኢንቴል ኮራይ 9 ነው። ይህ እንግዲህ በጣም አልትራ ሃይ ኢንድ የሆነ ፕሮሰሰር ነው። ይህም ማለት በጣም ሃይ ፐርፎርማንስ ያላቸው ስራዎች ልንሰራበት የምንችል ፕሮሰሰር ነው። በተለይም ደግሞ ለፕሮፌሽናል ስሪዲ ሬንደሪንግ እንዲሁም ደግሞ በጣም ሃይ ለሆኑ ጌሚንግ ስራዎች እና እንዲሁም ደግሞ ለፎርኬ ቪዲዮ ኤዲቲንግ ስራዎች የምንጠቀመው ፕሮሰሰር ነው። ይህን ፕሮሰሰር ከ16 እስከ 24 ባለ ኮር ታገኙታላችሁ። ይህም ኮር ነው እንግዲህ በጣም ብዙ መልቲታስኪንግ የሆኑ ስራዎችን እንድትሰሩ የሚያግዛችሁ ማለት ነው። ከዚህም በመቀጠል እንግዲህ ብዙ ጊዜ ሰዎች ለጌሚንግ ሲሆን የራይዘን 9ን ይመርጣሉ። ከኮራይ 9 የተሻለ ነው ብለው ያስባሉ። ይህም እንግዲህ ለጌሚንግ ከሆነ ብዙ ሰዎች ይመርጡታል በስሪዲ ሃይ ፐርፎርማንስ ስላለው። ለጌሚንግ ከሆነ የምትፈልጉት የራይዘን 9 ብትጠቀሙ ሪኮመንድ አደርጋችኋለሁ። ነገር ግን ክሬቲቭ ወርክ ላይ ሃይ ፕሮፌሽናል የሆኑ ክሬቲቭ ስራዎች ላይ የምትሰሩ ከሆነ ደግሞ የኢንቴል ኮራይ 9ን ፕሮሰሰር መጠቀም ትችላላችሁ ማለት ነው። ወደ ሳፊክሱ ስንሄድ እንግዲህ ከኮራይ 7 ኤችኤክስ ሳፊክስ ሲኖረው ነገር ግን በጣም ከኮራይ 7 የተሻለ ሃይ ፐርፎርማንስ አለው ማለት ነው። ይህንን ፕሮሰሰር እንግዲህ በጣም ውድ ዋጋ ነው ኢትዮጵያ ውስጥ የምታገኙት። በጣም ፕሮፌሽናሊስት መሆን አለባችሁ። ኢንቴል ጀማሪና እንዲሁም ደግሞ ኢንትሪ ሌቭል ከሆናችሁ የአይ9ን አፎርድ ማድረግ የምትችሉ ከሆነ አይ9ንም ብትገዙ ሪኮመንድ አደርጋችኋለሁ። አለበለዚያ ደግሞ የኮራይ 3ን 14ኛ እና እንዲሁም ከ10 በላይ የሆኑ ጄኔሬሽን ፕሮሰሰሮችን መግዛት ትችላላችሁ። መርሳት የሌለባችሁ እንዲሁም ደግሞ የኢንቴል ኮራይ 9 ፕሮሰሰር ስትገዙ ጄኔሬሽኑም እንደዛው ከፍ ያለ መሆን አለበት ማለት ነው። እንዲሁም ደግሞ 14ኛ ጄኔሬሽን K5 ነው እንግዲህ የመጨረሻው የኢንቴል ኖርማል ኢንቴል አይ9 ፕሮሰሰር ማለት ነው። በጣም ሃይ ፐርፎርማንስ ያለው ፕሮሰሰር ነው። እንዲሁም ደግሞ ለተለያዩ ትላልቅ ክሬቲቭ እና ፕሮፌሽናል ስራዎች መገልገል የምትችሉበት ነው። ይህንን ፕሮሰሰር እንግዲህ በተለይ ዴስክቶፕ ላይ ብታደርጉት በጣም ጥሩ ነው። እንዲሁም ደግሞ ከፍተኛ ኩሊንግ ያላቸው ላፕቶፕ ጌሚንግ ላፕቶፖች ላይ ማግኘት ትችላላችሁ ማለት ነው። ስለ ኢንቴል አይ9 ፕሮሰሰር የነበረን ቪዲዮ ይህን ይመስል ነበረ። ሌሎች የኢንቴል ፕሮሰሰሮችን አይ3 አይ5 እና እንዲሁም ደግሞ አይ7ን ማወቅ የምትፈልጉ ከሆነ እንግዲህ ዲስክሪፕሽን ላይ ቪዲዮ አለ፣ እዛ ላይ ገብታችሁ መመልከት ትችላላችሁ። ለመግዛት ካሰባችሁ እንግዲህ እነዚህን ቪዲዮ አይታችሁ የፈለጋችሁትን መምረጥ ትችላላችሁ ማለት ነው።